ኢየሱስ ክርስቶስ ዘኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለዘባይነ ይጽብኦ ወልተሁ ነሲኦ በምሕረቱ በይቅርታው ጠብቆ በዚች ሰዓት ያደረሰን የአባቶቻችን አምላክ የሁላችን ፈጣሪ ስሙ ይክበር ይመስገን። ስሙ ይክበር ይመስገን። በመካከላችን ተገኝቶ ጉባኤያችንን ይባርክልን፣ ምስጢሩንና ጥበቡን ይግለጥልን። እመሰ ታፈቅሩኝ የቃሉ ትእዛዝ የምትወዱኝ ከሆነ ትእዛዜን ጠብቁ። በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነትን ያገኛችሁ እግዚአብሔርን አባታችን ድንግል ማርያምን አማላጃችን ቤተ ክርስቲያንን የጸሎት ቤታችን መንግሥተ ሰማያትን የዘላለም ርስታችን ብላችሁ በማመን በቅድስናው ስፍራ የተሰበሰባችሁ ቃሉን ለመስማት ወደ እግዚአብሔር ቤት የመጣችሁ የእግዚአብሔር ልጆች ወንዶችም ሴቶችም ሕፃናትን ምዕመናንና ምዕመናት ሰላምታ ለሁላችሁ ይድረሳችሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አባታችን ነውና እኛ ልጆቹን፣ እረኛችን ጠባቂያችን ነውና እኛን በጎቹን፣ መምህራችን ነውና እኛ ደቀ መዛሙርቶቹን በአባትነቱ በቸርነቱ በምሕረቱ ሁላችንንም ጠብቆ በቅድስናው ስፍራ ተሰብስበን ቃሉን እንድንሰማ ድምፁን እንድንሰማ የፈቀደልን የአባቶቻችን አምላክ የሁላችን ፈጣሪ ስሙ ይክበር ይመስገን። እመሰ ታፈቅሩኝ የቃሉ ትእዛዜ የምትወዱኝ ከሆነ ትእዛዜን ጠብቁ። ከኔ ጋር በምስቴን ቃል የምትወዱኝ ከሆነ ጮክ ብላችሁ የምትወዱኝ ከሆነ ትእዛዜን ጠብቁ። ይህ ቃል የተናገረው ከሰማይ ሰማያት የወረደው ከድንግል ማርያም የተወለደው ሰውን ወዶ ሰው የሆነው ወደ ግብፅ የተሰደደው 40 ቀንና 40 ሌሊት የተራበው የተጠማው በመጨረሻ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ የመጨረሻውን ትልቁን ስጦታ የሰጠን አምላካችን ፈጣሪያችን ኢየሱስ ክርስቶስ ነው። የምትወዱ ከሆነ ትእዛዜን ጠብቁ። ቃሉ የተነገረው ለጊዜው ከዋለበት እየዋሉ ካደረበት እያደሩ የእጆቹን ታምራት የቃሉን ትምህርት ሲሰሙ ለነበሩ 12ቱ ሐዋርያት 72 አርድእት 36ቱ ቅዱሳት አንስት የእግዚአብሔር ልጆች ለ120 ቤተሰብ ነው። ፍጻሜው እስከ ዓለም ፍጻሜ ወልድ ዋሕድ ብለን በተዋህዶ የከበረ ከሰማይ የወረደ ከድንግል ማርያም የተወለደ አምላኬ ፈጣሪ ብለን ለምናምን ሁሉ የተሰጠ ሕያውና ዘላለማዊ የፍቅር ቃል ነው። የምትወዱ ከሆነ ትእዛዜን ጠብቁ። በቅዱስ ዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ላይ የምናገኘው ሕያውና ዘላለማዊ የሆነ የአምላካችን የእግዚአብሔር ቃል ነው። የምትወዱ ከሆነ ትእዛዜን ጠብቁ፣ ቃሌን ጠብቁ፣ ሕጌን ጠብቁ። ይህን ካደረጋችሁ እስከ መጨረሻው ከኔ ጋር ትኖራላችሁ። በኦሪት ዘዳግም ምዕራፍ 5 ቁጥር 6 ላይ የሚጠሉኝን እስከ 3 እና 4 ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ነኝ፣ ለሚወዱኝና ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላካችሁ ነኝ። እየሰማችሁ ነው? ከቃሉ ጋር ናችሁ? የእግዚአብሔር ልጆች ምዕመናን በሚጠሉኝ ሰዎች እስከ 3 እና 4 ትውልድ ድረስ የአባቶችን ኃጢአት ወደ ልጆች የማመጣ ለሚወዱኝና ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላካችሁ ነኝ። ለሚወዱኝና ትእዛዜን ለሚጠብቁ የትምህርታችን ርዕስ የምትወዱ ከሆነ ትእዛዜን ጠብቁ። ይሄ መለኮታዊ የአምላካችን የእግዚአብሔር ዘላለማዊ ቃል ነው። የእግዚአብሔር ልጆች እምነት መገለጫው ትእዛዙን መቀበል ነው።
አድርጉ ያለንን ማድረግ ነው። አታድርጉ ያለንን አለማድረግ ነው። ቃሉን እየሰማችሁ የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ። የእግዚአብሔር ቃል ሁሉ እንደ አባይ ውሃ ይፈሳል። የእግዚአብሔር ልጆች ግን በቃሉ የሚመራ ብዙ ሰው አለ። ንስሐ የሚገባ ወደ መቅደሱ የሚመጣ ቅዱስ ሥጋውን ክቡር ደሙን የሚቀበል እንደ ፈቃዱ የሚኖር በጣም ጥቂት ሰው ነው። የእግዚአብሔር ልጆች ምዕመናን፣ አሁን የእግዚአብሔር ቃል ሁልጊዜ በዚያው ደብረት ላይ ይፈሳል። በዚህ አካባቢ በመቶ ሺዎች የሚቆጠሩ ክርስቲያኖች አሉ። ማታ ማታ ወንጌል ስናስተምር በጣት የሚቆጠሩ ሰዎች ናቸው የምናገኛቸው። የምትወዱ ከሆነ ትእዛዜን ጠብቁ፣ ቃሌን እየሰማችሁ የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። የእግዚአብሔር ቃል ዘላለማዊ መለኮታዊ አምላካችን ቃል ነው። በኦሪት ዘዳግም ምዕራፍ 13 ከቁጥር 4 ላይ እንዲህ ይላል፣ አምላካችሁ እግዚአብሔርን ተከተሉ፣ እርሱን ብቻ ፍሩ፣ ትእዛዙንም ጠብቁ፣ ቃሉንም ስሙ፣ እርሱን ብቻ አምልኩ፣ ከእርሱ ጋር ተጣበቁ። ትእዛዙን ጠብቁ። እንግዲህ መጽሐፍ ቅዱስን ስናገላበጠው ትእዛዜን ጠብቁ፣ የምትወዱ ከሆነ ቃሌን ጠብቁ፣ ሕጌን ጠብቁ እያለ እግዚአብሔር በተደጋጋሚ መጀመሪያ ሥጋ ከመልበሱ በፊት በነቢያት ላይ አድሮ ትእዛዜን ጠብቁ፣ አምላካችሁ እግዚአብሔርን ተከተሉ፣ እርሱን ብቻ ፍሩ፣ ትእዛዙን ጠብቁ፣ ቃሉንም ስሙ፣ እርሱን ብቻ አምልኩ፣ ከእርሱ ጋር ተጣበቁ። የክርስትና መለኪያው ሚዛኑ ሕጉን፣ ቃሉን፣ ትእዛዙን ጠብቆ መኖር ነው። የእግዚአብሔር ልጆች መስማት ብቻውን ለእግዚአብሔር ገነት ለጽድቅ አያበቃም። መስማት ትሰማላችሁ፣ ነገር ግን አታስተውሉ። ማየትን ታያላችሁ፣ ነገር ግን አትመለከቱ። ምክንያቱም የዚህ ሕዝብ ልቡ ደንድኗል ይላል ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 6 ላይ መስማትን ትሰማላችሁ፣ አታስተውሉም። ማየትንም ታያላችሁ፣ አትመለከቱም። የዚህ ሕዝብ ልቡ ደንድኗል በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ላይ። የእግዚአብሔር ልጆች ምዕመናንና ምዕመናን እንግዲህ ትእዛዙን መጠበቅ ነው። በመጽሐፍ ምሳሌ ምዕራፍ 3 ከቁጥር 1 ላይ ልጄ ሆይ ሕጎቼን አትርሳ፣ ልብህም ትእዛዛቴን ጠብቅ፣ ረጅም ዕድሜ ብዙ ዘመናት ትኖራለህ፣ ሰላምም ይጨመርልሃል። ሰላም የምናገኘው ምሕረት የምናገኘው ዕድሜ የምናገኘው ሕጉን ትእዛዙን ስንጠብቅ ነው። ልጄ ሆይ ሕጎቼን አትርሳ፣ በልብህም ትእዛዛቴን ጠብቅ፣ ረጅም ዕድሜ ትኖራለህ፣ ብዙ ዘመናት ትኖራለህ፣ ሰላምን ይጨመርልሃል። ትእዛዙን መጠበቅ ለዚህ ክብር ያበቃል። የእግዚአብሔር ልጆች ምዕመናንና ምዕመናት እንግዲህ ትእዛዙን ጠብቀው አባቶቻችን ለክብር የበቁትን አይታት እያደረግን እንቆያለን። አባታችን አዳም ትእዛዙን በጠበቀ ጊዜ 7 ዓመት ከ1 ወር ከ17 ቀን በገነት ኖሯል። የምትወዱኝ ከሆነ ትእዛዜን ጠብቁ ብሎ እግዚአብሔር መለኮታዊ ትእዛዝ ስላዘዛቸው ትእዛዙን ጠብቀው ብርሃን ለብሰው ብርሃን ተጎናጽፈው በገነት 7 ዓመት ከ1 ወር ከ17 ቀን ኖረዋል። ስለ ልብስ አያስቡም። ልብሳቸው የብርሃን መጎናጸፊያ ነው። እየሰማችሁ ነው። ስለ ምግብ አያስቡም። ምግባቸው የገነት ፍሬ ነው። ስለ መኖሪያም አይጨነቁም። መኖሪያቸው የእግዚአብሔር ገነት ነው። ስለ ወዳጅ ስለ ዘመድ አይጨነቁም። ቅዱሳን መላእክት በዙሪያቸው አሉ። እንዲህ ሆነው 7 ዓመት ከእግዚአብሔር ጋር ኖሩ። ሕጉን ትእዛዙን በጠበቁ ጊዜ የምትወዱ ከሆነ ትእዛዜን ጠብቁ። አዳምና ሔዋን ትእዛዝ በጠበቁ ጊዜ ስለ ልብስ አይጨነቁ። ልብሳቸው የብርሃን መጎናጸፊያ ነው። ስለ መኖሪያ አይጨነቁ። መኖሪያቸው የእግዚአብሔር ገነት ነው። ስለ ምግብ አይጨነቁ። ምግባቸው የገነት ፍሬ ነው። ስለ ወዳጅ ስለ ዘመድ ስለ ቤተሰብ አይጨነቁ። የእግዚአብሔር ቅዱሳን መላእክት ዙሪያቸውን ከበዋቸው በአንድ ቋንቋ እግዚአብሔርን ያመሰግኑት ነበረ። ትእዛዙን ሲተላለፉ ሁሉንም አጡ። ከገነት ወጡ። መላእክትን አጡ። እግዚአብሔርን አጡ። ጸጋቸውን አጡ። በገነት የኖሩት ትእዛዙን በጠበቁ ጊዜ ነው። አዳም ትእዛዙን ሲጠብቅ በገነት ኖረ። ትእዛዙን ሲሽር ሲተላለፍ ከገነት ተባረረ። የእግዚአብሔር ልጆች የምትወዱ ከሆነ ትእዛዜን ጠብቁ።
እግዚአብሔር የሰጠን ትልቁ ሕያውና ዘላለማዊ ቃል የሰማነውን ቃል በተግባር ላይ ማዋል ነው። ቃሉን ብቻ እየሰማችሁ የምታደርጉት ሁኑ እንጂ እየሰማችሁ የማታደርጉት አትሁኑ። ሐዋርያው ቅዱስ ያዕቆብ በመልእክቱ ሐዋርያው ያዕቆብ መልእክት ምዕራፍ 1 ቁጥር 23 22 ላይ ስናነብ የምናገኘው ልጆች ቃሉን ሰምታችሁ የምታደርጉት ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። እግዚአብሔር ሲናገር መስማት አለብን። እግዚአብሔር በአንድም በሌላ ይናገራል። የሰው ልጅ ግን አያስተውልም ይላል ጻድቁ አባታችን ኢዮብ መጽሐፈ ኢዮብ ምዕራፍ 33 ቁጥር 12 ላይ እግዚአብሔር በአንድም እግዚአብሔር በሌላም ይናገራል፣ ያስተምራል፣ ይገስጻል። ሰው ግን አያስተውልም። ልናስተውል ይገባናል። የእግዚአብሔር ልጆች ከወደዳችሁ ትእዛዜን ጠብቁ፣ ቃሌን ጠብቁ፣ ሕጌን ጠብቁ ብሎ እግዚአብሔር አምላካችን አዞናል። ሁላችንም እንደ ቃሉ እንደ ፈቃዱ መኖር ነው ያለብን። ክርስቲያን ከሆነ ክርስቲያን ሆነን መኖር መቻል አለብን። አዳም እግዚአብሔርን ትእዛዝ በጠበቀ ጊዜ 7 ዓመት ከ1 ወር ከ7 ቀን 17 ቀን በገነት ኖረ። መጽሐፈ ኩፋሌ ምዕራፍ 4ኛው ምዕራፍ ስታነቡ የምታገኙት ቃል በገነት ብርሃን ለብሶ ብርሃን ተጎናጽፎ ከመላእክት ጋር እየዘመረ ያሸበሸበ የኖረው ትእዛዙን በጠበቀ ጊዜ ነው። ትእዛዙን ሲተላለፍ ይህን ዕፀ በለስ ፍሬ አትብሉ፣ ይህን የበላችሁ ቀን ሞትን ትሞታላችሁ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 4 ላይ የእግዚአብሔር ልጆች ምዕመናን ያችን ትእዛዝ ሲተላለፍ ከገነት ወጣ፣ እግዚአብሔርን አጣ፣ መላእክትን አጣ፣ ክብሩን ጸጋውን አጣ፣ ወደ ምድረ ፋይድ ላይ ወደቀ። ከትእዛዙ ሲተላለፍ የምትወዱኝ ከሆነ ትእዛዜን ጠብቁ። ሁለተኛው ትእዛዝ ጠብቆ የኖረው አባታችን አብርሃም ደግ ሰው ነው። ኦሪት ዘፍጥረት ምዕራፍ 26 ከቁጥር 4 ጀምራችሁ እስከ 5 ስታነቡ አብርሃም ቃሌን ሰምተሃልና ትእዛዜንና ሕጌን ጠብቀሃልና ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ አለ። ክብርና ምስጋና ለመድኃኔዓለም ይሁን። ቃሉን ስለጠበቀ ትእዛዙን ስለጠበቀ እንደ ፈቃዱ ስለኖረ እንደ እግዚአብሔር ሐሳብ ስለኖረ ነው። አብርሃም ቃሌን ጠብቀሃልና ትእዛዜን ሰምተሃልና ሕጌን ጠብቀሃልና ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ። ትእዛዜን ጠብቀሃልና የእግዚአብሔር ልጆች ምዕመናን እየሰማን ብቻ ነው የምንሰማውን በስራ ላይ እናውለው። የሚያናገረን እግዚአብሔር፣ የሚያስተምረን እግዚአብሔር፣ የሚመክረን እግዚአብሔር ነው። አብርሃም ቃሌን ሰምተሃል፣ ትእዛዜን ጠብቀሃል፣ ሕጌን ጠብቀሃልና ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ የተባለው እንደ እግዚአብሔር ፈቃድ ስለኖረ ነው። አብርሃም ሳእም ብሔርከ ወተፈለጥ ማእዝማዲከ እንተ ታውህዝ ሀዲበ ወመዓረ ማርና ወተት ወደምታፈስ ሀገር ልወስድህ ነው። ናውጣ ዘመዶችን፣ ወገኖችን፣ ርስትህን፣ ሀገርህን ጥለህ ውጣ አለው። የእግዚአብሔር የአምላኩን ድምፅ ሰማ፣ ትእዛዙን አከበረ፣ ትእዛዙን ጠበቀ። እናቴ አላለም፣ አባቴ አላለም፣ ርስቴ አላለም፣ ጉልቴ አላለም፣ ዘመዶቼ ወገኖቼ አላለም። ሁሉን ትቶ ወጣ። የእግዚአብሔር ልጆች የምትወዱ ከሆነ ሕጌን ትእዛዜን ጠብቁ። ጣዖት ከሚመለክበት አሕዛብ ከበዙበት ስሜ ከማይጠራበት ምድር ውጣ አለው እግዚአብሔር። የእግዚአብሔር ልጆች ድምፁን አሰማ። እናቴ፣ አባቴ፣ ወንድሜ፣ እህቴ፣ አክስቴ፣ አጎቴ፣ ርስቴ፣ ጉልቴ አላለም። ሁሉን ጥሎ ወጣ። ለእግዚአብሔር ፍጹም ታዛዥ ሆነ። ለዚህ ነው አብርሃም ቃሌን ሰምተሃልና ትእዛዜን ጠብቀሃልና ሕጌን ጠብቀሃልና ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛዋለሁ አለው። የእግዚአብሔር ልጆች ምዕመናን አብርሃም ዘመዶች ነበሩ፣ ቤተሰብ ነበረ፣ ሀብትም ነበረ። ግን የእግዚአብሔር ስም የማይጠራበት ጣዖት የበዛበት አሕዛብ የበዙበት አምልኮ ባዕድ የበዛበት ምድር ውስጥ ነበር የሚኖረው። አብርሃም ና ውጣ፣ ቃሌን ስማ፣ ሕጌን ስማ አለው። የእግዚአብሔር ድምፅ ሰምቶ ወጣ። በቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ላይ ከኔ ይልቅ አባቱን፣ እናቱን፣ ወንድ ልጁን፣ ሴት ልጁን የሚል ሰው ለእኔ ሊሆን አይገባም፣ ሊያገለግለኝ አይችልም ነው ያለው መድኃኒታችን ኢየሱስ ክርስቶስ። የእግዚአብሔር ልጆች ከኔ ይልቅ አባቱን፣ እናቱን፣ ወንድ ልጁን፣ ሴት ልጁን እያለ ምክንያት የሚደረድር ሰው ለእኔ ሊሆን አይገባውም፣ ሊያገለግለኝም አይችልም።
አብርሃም እናቴ አላለም፣ አባቴ አላለም፣ ወንድሞቼ እህቶቼ እዚህ ያለው አልሄድም አላለም። ውጣ ሲለው የእግዚአብሔር ድምፅ ሰምቶ ሁሉም ትቶ ተሰዶ ወጣ። የእግዚአብሔር ልጆች አብርሃም ቃሌን ሰምተሃልና ትእዛዜን ሕጌን ጠብቀሃልና ዘርን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ አለ። አብርሃም የእግዚአብሔር ትእዛዝ ተቀበለ። አብርሃም ቃሌን ሰምተሃልና የምድር አሕዛብ ሁሉ በአንተ ይባረካሉ አለው። የእግዚአብሔር ልጆች ኦሪት ዘፍጥረት ምዕራፍ 22 ከቁጥር 18 ላይ ሕጉን ስንጠብቅ እግዚአብሔር ከኛ ጋር ይሆናል፣ ከሕጉ ስንወጣ እግዚአብሔር ይለየናል። አዳም ከእግዚአብሔር ጋር በነበረ ጊዜ ስለምንም አይጨነቅም ነበር። ስለሚበላው፣ ስለሚጠጣው፣ ስለሚለብሰው፣ ስለመኖሪያም አይጨነቅም ነበር። ሁሉንም ያጣው ባዶውን የቀረው ምድረ ባዕድ ላይ የተጣለው ከእግዚአብሔር ሕግ ሲወጣ ነው። የምትወዱ ከሆነ ትእዛዜን ጠብቁ። ዮሐንስ ወንጌል 14 ቁጥር 15 ላይ የእግዚአብሔር ልጆች ማለት አብርሃም ለእግዚአብሔር ፍጹም ታዛዥ ነው። ዘመዶችን፣ ወገኖችን፣ ሀገርን፣ ርስትህን ሁሉን ጥለህ ውጣ አለው። ሁሉንም ትቶ ለእግዚአብሔር ታዛዥ ሆኖ ወጣ። በወጣበት ሀገር እግዚአብሔር አበዛው፣ አሰፋው። ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ። አብርሃም ትእዛዜን ጠብቀሃልና የሚባርኩህን እባርካቸዋለሁ፣ የሚረግሙህን እረግማቸዋለሁ አለው። ኦሪት ዘፍጥረት ምዕራፍ 12 ላይ የእግዚአብሔር ልጆች የሚባርኩህን እባርካቸዋለሁ፣ የሚረግሙህን እረግማቸዋለሁ። እነዚህ አሁን የተደረደርናቸው አባታችን አዳም፣ አባታችን አብርሃም፣ እንደገናም ደግሞ ሊቀ ነቢያት ሙሴ እነዚህ ሕጉን ሰምተው ትእዛዙን ጠብቀው የኖሩ ናቸው። ሙሴ የእግዚአብሔርን ትእዛዝ በጠበቀ ጊዜ ባህር ከፈለ፣ ደመና ጋረደ፣ መና ወረደ፣ ከዓለት ላይ ውሃን አፈለቀ። ከግብፅ ባርነት ከፈርዖን ጽኑ ግዛት በዚያ በስደት በመከራ ያሉትን እስራኤላውያንን ባህር ከፍሎ የእግዚአብሔርን ስም እየጠራ ታምራት እያደረገ ከግብፅ ባርነት ነፃ ወጣቸው። ለምን? ትእዛዙን ስለጠበቀ። ሙሴ የእግዚአብሔር ትእዛዝ ጠብቅ፣ ባህር ተከፈለለት፣ ደመና ተጋረደለት፣ መናን አወረደ፣ ከዓለት ላይ ውሃን አፈለቀ። እስራኤላውያንን ከግብፅ ባርነት ከፈርዖን ጽኑ ግዛት ነፃ ያወጣቸው የእግዚአብሔር ልጆች ትእዛዙን ስለጠበቀ ነው። ትእዛዙን ያልሰማ፣ ሕጉን ያልሰማ፣ ለእግዚአብሔር አልታዘዝም ያለ ፈርዖን ከነ ሰራዊቱ በባህር ሰጥሞ የቀረው ከትእዛዙ ውጭ ስለሆነ ነው። የምትወዱ ከሆነ የሰማችሁ ነው። የምትወዱ ከሆነ ትእዛዜን ጠብቁ። ሙሴ የእግዚአብሔርን ትእዛዝ ጠበቀ። ባህር ከፍሎ ደመና ጋርዶ መና ወርዶ ከዓለት ላይ ውሃን አፍልቆ የእስራኤልን ሕዝብ ከ600 ሺህ ሕዝብ በላይ እየመራ የኤርትራን ባህር ከፍሎ ነፃ አወጣቸው። በእግዚአብሔር ቃል ተመርኩዞ ሕጉን ጠብቆ ትእዛዙን ጠብቆ ለእግዚአብሔር አልገዛም አልታዘዝም ያለው ፈርዖን ደግሞ ከነ ሰራዊቱ ከነ ወታደሩ ከነ ጦሩ ከነ መሳሪያው ወደ ባህር ሰጥሞ ቀረ። ለእግዚአብሔር ልንታዘዝ ይገባል። የምትወዱ ከሆነ ትእዛዜን ጠብቁ። ልጆች ሕጎቼ አትርሱ፣ በልባችሁ ትእዛዛቴ ጠብቁ። ረጅም ዕድሜ ብዙ ዘመናት ትኖራላችሁ፣ ሰላምም ይጨመርላችኋል። መጽሐፈ ምሳሌ ምዕራፍ 3 ከቁጥር 1 ላይ የእግዚአብሔር ልጆች ለእግዚአብሔር አልታዘዝ ያሉ ዳታንና አቤሮን እሳት ከሰማይ ወርዶ በልቷቸዋል፣ መሬትን ከርቷቸዋል። የእግዚአብሔር ልጆች ምዕመናንና ምዕመናን የቆሬ ልጆች ዳታንና አቤሮን መሬት ተከፍተው መሬት ተከፍቶ ጉጧቸዋል። ኦሪት ዘኍልቍ ምዕራፍ 16 ቁጥር 1 ላይ መዝሙረ ዳዊት መዝሙር 105 ቁጥር 17 ላይ የቆሬ ልጆች ከነገደ ሌዊ ነንና በአሮን ላይ ተነሱበት። እኛም ክህነት ይገባናል፣ ገብተን ማጠን እንችላል። ወዳልተፈቀደላቸው ወደ ቤተ ምኩራቡ ወደ መቅደሱ ገብተው ዕጣን ሊያጥኑ ከመንደሩ እሳት ጭረው የእግዚአብሔር ልጆች ወደ መቅደስ በድፍረት ሊገቡ ተነሱ። የቆሬ ልጆች ከነገደ ሌዊ ነንና የአሮን ክህነት ለእኛም ይገባናል አሉ። ዳታንና አቤሮን ከነገደ ይሁዳ ነንና ብለው ምስፍናው የሙሴ ምስፍና ለእኛ ይገባናል አሉ። ያልተሰጣቸውን ተመኙ፣ ሹመትን ተመኙ፣ ክህነትን ተመኙ፣ ይሰጠናሉ። ሙሴና አሮን መከሯቸው፣ አስመከሯቸው። እኛ ከእግዚአብሔር አግኝተን ነው ይህን ስልጣን የያዝነው፣ እናንተም ወደ እግዚአብሔር ጸልዩ፣ ሲፈቅድላችሁ ትገባላችሁ፣ ያለዛ ትቀሰፋላችሁ አሏቸው።
ምክራቸውን አልሰማሉ። የእግዚአብሔር ትእዛዝ ተላለፉ። የእግዚአብሔር ልጆች በድፍረት ገብተው እናጥናለን ብለው ወደ መቅደሱ ሲገቡ ከሰማይ እሳት ወርዶ በላቸው። መሬት ተሰንጥቆ ዋጣቸው። ከ250 ሰው በላይ መሬት ከዳቻቸው። እሳት ከሰማይ ወርዶ አቃጠላቸው፣ ለበለባቸው። ከእግዚአብሔር ፈቃድ ስለወጡ ትእዛዙን ስለተላለፉ የምትወዱ ከሆነ ትእዛዙን ጠብቁ። የእግዚአብሔር ልጆች ምእመናን በኦሪት ዘኍልቍ ምዕራፍ 16 ከቁጥር 20 ላይ ሙሴና አሮን ወደ እግዚአብሔር ጸለዩ፣ አለቀሱ። ያን ጊዜም እንዲህ አላቸው እግዚአብሔር ሁሉንም በቅጽበት አጠፋቸዋለሁና ከዚህ ማህበር ፈቀቅ በሉ አላቸው። ከዚህ ከአመፀኛ ማህበር እልፍ በሉ፣ ፈቀቅ በሉ፣ አብራችሁ እንዳትጠፉ አላቸው። ሁሉንም በቅጽበት አጠፋቸዋለሁና ከዚህ ማህበር ፈቀቅ በሉ፣ ሙሴ አሮን ቤተሰቦቻችሁን ይዛችሁ ፈቀቅ በሉ አላቸው። እንደ ትእዛዜ ያልኖሩ ፈቃዴን የማይፈጽሙ ሕጌን የሻሩ ናቸውና አጠፋቸዋለሁ በቅጽበት አለ እግዚአብሔር። ኦሪት ዘኍልቍ ምዕራፍ 16 ከቁጥር 20 ላይ ያን ጊዜ የእግዚአብሔር ልጆች ምእመናንና ምእመናት መሬት ተሰነጠቀች፣ ምድሪቱም ሁሉንም ከዳቻቸው፣ ተከፍታ ከነ ቤተሰቦቻቸው ከነ ከብቶቻቸው ዋጠቻቸው ይላል። ምድርም ትከዳለች ከትእዛዙ ስንወጣ፣ ውሃም ባህርም ይከዳል፣ መሬትም ትከዳለች፣ ነፋስም ይከዳል፣ ሁሉ ይታዘዝለታል። የማንታዘዝ እኛ የሰው ልጆች ብቻ ነን። የምትወዱ ከሆነ ቃሌን፣ ትእዛዜን፣ ሕጌን ጠብቁ አለን አምላካችን መድኃኒዓለም ኢየሱስ ክርስቶስ። ነፋስ ይታዘዘዋል፣ መሬት ይታዘዘዋል። ዳታንና አቤሮንን ተሰንጥቆ ውጧቸዋል ከነ ቤተሰቦቻቸው ከነ ከብቶቻቸው። ወደ መቅደሱ በድፍረት የገቡ ከ250 በላይ የሆኑ ሰዎችን እሳት ከሰማይ ወርዳ በልታቸዋለች። ወደ ከሰልነት ተቀይረዋል። አያችሁ የእግዚአብሔር ልጆች የምትወዱ ከሆነ ትእዛዜን ጠብቁ። ሙሴና አሮን ትእዛዙን ጠብቁ። እንደ እግዚአብሔር ሐሳብ ኖሩ። ሕዝቡን ከመከራ ወጡ፣ ባህር ከፈሉ፣ ተአምራት ሰሩ። እንደ ትእዛዙ እንደ ፈቃዱ የኖሩ ከፈቃዱ ውጭ የሆኑ በድፍረት በትዕቢት ክህነቱ ምስፍናው ይገባናል፣ እኛም ከአሮንና ከይሁዳ ወገኖች ነን፣ ምስፍናው ለኛ ክህነቱ ለኛ ይገባናል አሉ። ተው እኛ ከእግዚአብሔር አግኝተነው ነው ይሄን ኃላፊነት የያዝነው። አትዳፈሩ፣ ትቀሰፋላችሁ አሏቸው። መከሯቸው፣ አስመከሯቸው። በፍጹም አንሰማም አሉ። ኦሪት ዘኍልቍ ምዕራፍ 16 ከቁጥር 35 ላይ ልብሰ ተክህኖ ለብሰው ሊያጥኑ የገቡ የእግዚአብሔር ልጆች እሳት ከሰማይ ወርዳ በላቻቸው። ቁጥራቸውም 250 ያህሉ ነበር ይላል። ከዚህ ሰውረን መድኃኒዓለም እንደ ቃሉ እንደ ፈቃዱ ለመኖር ያብቃል። የምትወዱ ከሆነ ትእዛዜን ጠብቁ። ሁልጊዜ እንሰማለን፣ የእግዚአብሔር ቃል ይነገረናል። አድርጉ እንባላለን፣ ስሩ እንባላለን። እኛ የምንሄደው በሌላ መንገድ ነው። ሰማይ ከምድር እንደሚርቅ ምስራቅ ከምዕራብ እንደሚርቅ ሐሳባችሁ ከሐሳቤ መንገዳችሁ ከመንገዴ እንዲህ የራቀ ነው። እንዴት ልቅረባችሁ ይላል በኢሳይያስ ላይ ያለው። እንደ ፈቃዱ ነው መኖር ያለብን። ዳታንና አቤሮን መሬት ተከፍቶ ዋጣቸው። የቆሬ ልጆችን እሳት ከሰማይ ወርዳ በላቻቸው። እሳት ለእግዚአብሔር ይታዘዘዋል፣ መሬት ለእግዚአብሔር ይታዘዘዋል፣ ነፋስ ለእግዚአብሔር ይታዘዘዋል፣ ባህርም ትታዘዘዋለች። ፈርዖንን ከነሰራዊቱ ያሰጠመችው ባህር ናት። የኤርትራ ባህር ከዳችው። ለነዛ ተከፍታ ያሻገረች ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ፣ እግዚአብሔርን እናመስግነው ምስጉን ነው የተመሰገነ እያሉ የእግዚአብሔርን ስም እየጠሩ ባህር ከፍለው እስራኤላውያን በሙሴ መሪነት ሲሻገሩ ፈርዖን በድፍረት ገባ። ለእግዚአብሔር አልታዘዝም፣ የእሱን ቃል አልሰማም፣ እግዚአብሔርን አላውቅም፣ እስራኤልን አልለቅም እያለ የተገዳደረው በፈርዖን በውሃ ውስጥ በባህር ውስጥ ገብቶ ከነሰራዊቱ ሰጥሞ ቀረ። ባህር ለእግዚአብሔር ይታዘዘዋል፣ እሳት ለእግዚአብሔር ይታዘዘዋል። በሰዶምና በገሞራ የነበሩትን አማጽያን በግብረ ሰዶም የሚሰሩትን ኃጢአትና በደል የሚፈጽሙትን እሳት ከሰማይ ወርዳ በልታቸዋለች። እግዚአብሔር ልጆች የቆሬ ልጆች ሊያጥኑ ልብሰ ተክህኖ ለብሰው ወዳልተፈቀደላቸው መቅደስ የገቡትን እሳት ከሰማይ ወርዳ በላቻቸው። ቁጥራቸው 250 ያህል ነበረ። ወደ ከሰልነት ተቀየሩ።
ሙሴና አሮን አለቀሱ። ምን እናድርጋቸው? ይሄ ወደ ከሰል ወደ አመድነት ተቀይረዋል ብለው ወደ እግዚአብሔር አመለከቱ። እያፈሳችሁ ወስዳችሁ ድፏቸው አለ። ልብሰ ተክህኖ ግን አልተቃጠለም፣ በድፍረት የለበሱት። እየሰማችሁ የእግዚአብሔር መገልገያ ስለሆነ ንዋየ ቅድሳት ስለሆነ የተቃጠሉት ወደ ከሰል ወደ አመድነት የተቀየሩትን ምን እናድርጋቸው? በመቅደሱ ተከምረዋል። እዚህ ወደ በሳት በልቷቸው ተቃጥለዋል። ምን እናድርጋቸው? እያፈሳችሁ ወስዳችሁ ድፏቸው ወደዛ አለ። ከ250 ሰው በላይ ከትእዛዙ የተላለፉ ዳታን፣ አቤሮን የሙሴን ቦታ ለኛ ይገባናል፣ የአሮን ክህነት ለኛ ይገባናል ይሰጠን ብለው ከእግዚአብሔር ሳይፈቀድላቸው ትእዛዙን ተላልፈው ሕጉን ተላልፈው ይህን በማድረጋቸው የእግዚአብሔር ልጆች እሳት ከሰማይ በላቻቸው። ምድር ተከፍታ ከነ ቤተሰቦቻቸው ከነ ከብቶቻቸው ዋጠቻቸው። ምድር ትቀዳለች። አባቶቻችን ነቢያት ዞረው እያስተማሩ እየመከሩ በአሕዛብ በጨለማው ምድር አልሰማ ሲሏቸው ሰማይ ስሚ፣ ምድር አድምጪ፣ ቤተ ክርስቲያን መስግድ እያሉ ለእግዚአብሔር ለሰማይና ለምድር ቃላቸውን ይሰጡ ነበር። እየሰማችሁ ነው? ከቃሉ ጋር ናችሁ? አልሰማ ሲሏቸው፣ አልመለስ ሲሏቸው፣ አልለወጥ ሲሏቸው ሰማያት ስሙ፣ ምድርም አድምጪ፣ ቤተ ክርስቲያን መስግድ እያሉ ቃላቸውን ለሰማይ ለምድር ይሰጡ ነበር። ምድር ትሰማዋለች። እግዚአብሔር ሁሉ ይታዘዛል። እሳት፣ ነፋስ፣ ውሃ፣ መሬት ሁሉ ይታዘዛል። ሕንፃ ሰናዖር 42 ዓመት የተገነባውን ቁመቱ 5485 ሜትር በላይ የሆነውን ወደ ሰማይ የገነቡትን የእግዚአብሔር ልጆች ምዕመናን ሰይጣን እያሳሳታቸው ወደ ላይ ጦር እየወረወሩ አሁን አብን ወጋ ነው፣ አሁን ወልድን አገኘ ነው እያሉ ደም እየቀባ ይመልስላቸው ቁመቱ ሰማይ ጠቀስ የሆነ ግን በ42 ዓመት የተገነባ እየሰማችሁ ነው። ለእግዚአብሔር አልታዘዝ ብለው እግዚአብሔርን የተገዳደሩ ሕንፃ ሰናዖር የገነቡ እግዚአብሔር ምንም መሳሪያ ተጠቀሙ፣ በነፋስ የተጠቀመው 42 ዓመት የደከሙበትን 42 ደቂቃ አልፈጀበትም። የእግዚአብሔር ልጆች ነፋስን አስነሳና ድርምስምስምስምስምስ አደረገው፣ ቋንቋቸውን ደበላለቀው። እንዲህ ነው እግዚአብሔር። ነፋስ ይታዘዘዋል፣ መሬት ይታዘዘዋል፣ ውሃው ባህር ይታዘዘዋል፣ እሳት ይታዘዘዋል፣ ሁሉ ይታዘዘዋል። የማንታዘዘው እኛ ነን። ለዚህ ነው አምላካችን ከወደዳችሁኝስ ትእዛዜን ጠብቁ፣ ቃሌን ጠብቁ፣ ሕጌን ጠብቁ እያለ አምላካችን ይሄን ቃል ደጋግሞ የነገረን የእግዚአብሔር ልጆች ብዙ ጊዜ ስለማንታዘዘው ነው ለአምላካችን። ትእዛዙን የጠበቁ እነ ሙሴ እነ አብርሃም እነ አዳም ትእዛዙን በጠበቁ ጊዜ እንደ እግዚአብሔር ፈቃድ ኖረዋል። ትእዛዙን አልጠብቅ ያሉ ደግሞ ቃሉንም አልሰማ ያሉ ደግሞ ዳታንና አቤሮን መሬት ተሰንጥቆ ክዷቸዋል። እሳት ከሰማይ ወርዶ በልቷቸዋል። ፈርዖን ከነሰራዊቱ ባህር አስጥሞታል። ትእዛዝ አልጠብቅ ያሉ ናቡከደነጾር ወደ ሪያነት ቀይሮታል። የእግዚአብሔር ልጆች ፀሐይን ጨረቃን የማወጣ እኔ ነኝ፣ ዓለምን እንደ ገል ቀጥቅጬ እንደ ሰም አቅልጬ የምገዛ እኔ ነኝ፣ ከኔ በላይ ማንም የለም እያለ ያ እጁ በደም የጨቀየ ምዕመናን ክርስቲያኖች እግዚአብሔርን ስም የሚጠሩትን እየሰበሰበ በእሳት የሚያቃጥል የነበረ ጨካኝ ናቡከደነጾር በትንቢተ ዳንኤል ምዕራፍ 4 ከቁጥር 1 ጀምረን በትርጓሜ የምናገኘው ቃል ነው። ምዕመናን ክርስቲያኖች በእግዚአብሔር የሚያምኑትን እየሰበሰበ ለተራቡ አናብስት የሚሰጥ ነው። ለነደደ እሳት የሚሰጥ ነው። ለሰይፍ የሚሰጥ ነው። የእግዚአብሔር ልጆች በሰይፍ ያሳርዳቸዋል፣ በእሳት እንዲቃጠሉ ያደርጋቸዋል፣ ለተራቡ አናብስት ይሰጣቸዋል፣ ያሰቃያቸዋል፣ ያንገላታቸዋል። ፀሐይን የማወጣ ጨረቃን የማወጣ ዓለምን እንደ ገል ቀጥቅጬ እንደ ሰም አቅልጬ የምገዛ እኔ ነኝ፣ ከኔ በላይ ማን አለ አለ። ለእግዚአብሔር አልታዘዝ አለ። ሕጉን አልጠብቅ አለ። እግዚአብሔር የንስሐ ጊዜ ሰጠው፣ አልሰማ አለ። በህልሙ እንዲህ ያደረገው ህልሙንም ተነገረው፣ ትርጓሜው ተነገረው፣ በፍጹም አልሰማም አለ። እግዚአብሔር አምላክ ተቀየመ። የእግዚአብሔር ልጆች ከሰውነት ወደ እሪያነት ቀየረው። እግዚአብሔር ሲለየው የሰው ልጅ እንዲህ ይሆናል። ዮሐንስ አፈወርቅ በተግሳጹ ላይ እንዲህ የሚል ጽሑፍ ተጽፏል። ሰው እግዚአብሔር ሲለየው፣ ሰው መንፈስ ቅዱስ ሲለየው
አመጋገቡ እንደ እንስሳ 24 ሰዓት የሚበላ ይሆናል። ጠባዩ እንደ ምድረ በዳ አራዊት ይሆናል። ሰው ይመስላል፣ የሰውነት ባህሪ ከእሱ ላይ ይለየዋል። ናቡከደነጾር እግዚአብሔር ተለየው። እግዚአብሔር ልጆች ያን ጊዜ ሰማይና ምድር የፈጠረው ሰማያትን ምድርን የምገዛ እኔ ነኝ፣ እንደ ሰም አቅልጬ እንደ ገል ቀጥቅጬ ዓለምን ሁሉ የምገዛ እኔ ነኝ አለ። ሰማይና ምድር የሚገዛ እሱ ነው። እግዚአብሔር ልጆች ሰማይን ምድርን ፈጥሮ የሚገዛ ልዑለ ባሕርይ አምላካችን ኢየሱስ ክርስቶስ ነው። ትናንት የነበረ ዛሬም ያለ ዓለምንም አሳልፎ ለዘላለም የሚኖር ክብርና ምስጋና ለመድኃኔዓለም ይሁን። ለከውት መዓልቶ ዚአከ ሌሊት፣ ጨለማው ያንተ ነው፣ ብርሃኑ ያንተ ነው። ለከውት መዓልቶ ዚአከ ሌሊት፣ አንተ ፈጠርከ ፀሐይ ወወርሃ፣ ፀሐይን ጨረቃን ከዋክብትን የፈጠርክ አንተ ነህ። ወአንተ ገበርከ አድባረ ምድር ኩሎ፣ ተራራውን ኮረብታውን ባህሩንም የብሱንም የፈጠርክ አንተ ነህ አለ። ክረምተ ወሐጋ የዛ አንተ ፈጠርከ፣ ክረምቱንና በጋውን 3 ወር ክረምትን 9 ወር በጋን የምታፈራርቅ አንተ ነህ። ወተዘከር ዘንተ ተግባረከ፣ ይህን ሁሉ የፈጠርከውን ፍጥረት አቤቱ አስብ አለ ልበ አምላክ ዳዊት። ለእግዚአብሔር የተገዛው ሕጉን ትእዛዙን የጠበቀው ዳዊት አባታችን አንተ ፈጠርከ ፀሐይ ወወርሃ በመዝሙር 73 ቁጥር 16 ላይ እየሰማችሁ ነው። ከቃሉ ጋር ናቸው። ልዑል እግዚአብሔር ከሁላችን ጋር ይሁን። የልቦናችንን ደጅ ይክፈትልን። ለከውት መዓልቱ ዚአከ ሌሊት፣ መዓልቱ ያንተ ነው፣ ሌሊቱ ያንተ ነው፣ ክረምቱ ያንተ ነው፣ በጋው ያንተ ነው። የእግዚአብሔር ልጆች አንተ ፈጠርከ ፀሐይ ወወርሃ፣ ፀሐይ ጨረቃ ከዋክብትን የፈጠርክ አንተ ነህ። ወአንተ ገበርከ አድባረ ምድር ኩሎ፣ ተራራውን ኮረብታውን ባህሩን የብሱን የፈጠርክ አንተና አንተ ብቻ ነህ አለ ዳዊት አባታችን። ክረምተ ወሐጋ የዛ አንተ ፈጠርከ፣ 9 ወር 3 ወር ክረምትን 9 ወር በጋን የምታፈራረቅ አንተ ብቻ ነህ። ወተዘከር ዘንተ ተግባረከ፣ አቤቱ ጌታ ሆይ ይህን ሁሉ ፍጥረትህን አስብ፣ ይቅር በል፣ እራራ እያለ ዳዊት ልበ አምላክ ትሑቱ ዳዊት ለእግዚአብሔር የተገዛው እንደ እግዚአብሔር ፈቃድ የኖረው እንዲህ እያለ ጸለየ። ናቡከደነጾር ወደ ነዞር ደግሞ ሰማይን ምድርን የፈጠርኩ እኔ ነኝ፣ ዓለምን እንደ ገል ቀጥቅጬ እንደ ሰም አቅልጬ የምገዛ እኔ ነኝ፣ ከኔ በላይ ማንም የለም አለ። በምዕመናን ደም ተጨቀየ። የእግዚአብሔር ልጆች በነደደ እሳት በተራቡ አናብስት እያሰረ ይሰጣቸው ነበር። የምዕመናን ደም እንደ ጎርፍ ይፈስ ነበረ። እግዚአብሔር ተቀየመው፣ ከሰውነት ወደ እሪያነት ቀየረው። በቤተ መንግስቱ ያሉ ወታደሮቹ፣ ጠባቂዎቹ፣ መሳፍንቱ፣ መኳንንቱ እሪያው ምን ሊያደርግ ቤተ መንግስት ገባ ብለው በድንጋይ በአጥንት በጉልጭም እየደበደቡ ከቤተ መንግስት አስወጡት። በበረሃ ላይ ወደቀ። 7 ዓመት ሙሉ እሪያ ሆኖ ሳር እየጋጠ በወንዝና በጫካ ውስጥ ኖረ። የእግዚአብሔር ልጆች እግዚአብሔር ስለተለየው ከትእዛዙ ስለወጣ ይሄ የሆነው 7 ዓመት ሙሉ አስተማረው። እግዚአብሔር በአንድም በሌላም ያስተምራል። እግዚአብሔር ሲለየው ሰው አመጋገቡ እንደ እንስሳ 24 ሰዓት እንደሚበሉ እንደሚጠጡት እንስሳ እንደሚያመሰኩ ቀን ሳር ሲበሉ ይውላሉ፣ ሌሊት ማያርፉ ሲያመሰኩ የሚያድሩ እንስሳ እንደ እንስሳ ይሆናል። ይበላል አይጠግብም፣ ይተኛል እንቅልፍ አይወስደውም፣ ይለብሳል አይሞቀውም። እግዚአብሔር ተለየው ከሰውነት ወደ እሪያነት። ጠባቂዎቹ በአጥንት በድንጋይ በጉልጭም እየደበደቡ ከቤተ መንግስት አስወጥተው ወደ ጫካ ወረወሩ። በወንዝ ዳር ሳር እየጋጠ እንደ እሪያ 7 ዓመት ኖረ። እዚያም ሆኖ ታበየ። ትንቢተ ዳንኤል ምዕራፍ 4 ከቁጥር 1 ጀምራችሁ ታነቡ የምታገኙት ያው ዘላለማዊ አምላካችን ቃል ነው። እዚያም ሆኖ መታበይ ጀመረ። ለካኔ የሰው ልጅ ብቻ አይደለም የምድረ በዳን ሁሉ አራዊቱን ምገዛው እኔ ነኝ አለ። እየሰማችሁ ነው። ከትእዛዙ የወጣው ዳንኤል የምድረ በዳን ሁሉ አራዊቱን ምገዛ እኔ ነኝ አለ። እግዚአብሔር መሐሪ አምላክ፣ እግዚአብሔር ቸር አምላክ ስለሆነ አራዊት እንዳይተናኮሉት በዚህ በትከሻው ላይ የአንበሳ ጋማ አደረገለት። በእጆቹ በእግሮቹ ጥፍር ላይ ደግሞ እንደ ነብር ጥፍር አደረገለት። ሊተናኮሉት ሌሊት ሲመጡ በጥፍሩ የቆነጠረ በጋማው እያስፈራራ አይደፍሩትም ነበረ። 7 ዓመት ሙሉ በዚያ ኖረ። ለካኔ ሰዎችን ብቻ አይደለም ዓለምን ብቻ አይደለም የምገዛው የምድረ በዳውን እንስሳቱን አራዊቱን ሁሉ የምገዛ እኔ
ናቡከደነፆር ነኝ አለ። በዚህ ጊዜ እግዚአብሔር ተቀየመው። ከትከሻው ላይ ጋማውን ወሰደበት። ከእግሩና ከጥፍሩ ከእጁ ላይ ጥፍሮቹ ነቀለበት። ያን ጊዜ አራዊት እየመጡ እየቆነጠሩ እየወጨው ያሰቃዩት ነበረ። ያን ጊዜ ወደ ልቡ ተመለሰ። የጠፉትን ሁሉ ወደ ልባቸው ይመልስልን። የእግዚአብሔር ልጆች ሆነናል። ወደ ልቡ ተመለሰ። ያን ጊዜ ለእግዚአብሔር ምስጋና ቀረበ። መንግስቱ ዘላለም ወምኩናኑ ለትውልደ ትውልድ። የዘላለም መንግስቱ የእግዚአብሔር መንግስት ነው። ግዛቱ ለልጅ ልጅ ነው። እኔ ስጋዊ እኔ ምድራዊ ነኝ፣ እኔ ፍጡር ነኝ፣ ፈጣሪ ከኔ በላይ አለ ብሎ ለእግዚአብሔር ምስጋና ቀረበ። ከ7 ዓመት የስቃይ ጊዜ በኋላ መንግስቱ ዘላለም ወምኩናኑ ለትውልደ ትውልድ። መንግስቱ ግዛቱ ለዘላለም ነው። ግዛቱ ለልጅ ልጅ ነው። የኔ ስልጣን ምድራዊ ጊዜያዊ ነው። የእሱ ግን የዘላለም መንግስት ነው። ወአምላክ ዘላለም ቀዳማዊ ወዳህራዊ። ቀዳማዊና ዳህራዊ አምላክ እግዚአብሔር ብቻ ነው። የእግዚአብሔር ልጆች ምእመናን እንዲህ ብሎ አመሰገነ። እግዚአብሔር አምላክ ወደ ሰውነት ቀይሮ ንስሐ ገብቶ ተጸጽቶ የእግዚአብሔርን ስም አመስግኖ ወደ ዙፋኑ ተመለሰ። ከ7 ዓመት በኋላ ናቡከደነፆር እግዚአብሔርን በተገዳደረ ጊዜ ሕጉን አልጠብቅም ትእዛዙን አልሰማም እያለ በሕልም በራእይ ሲያናግረው አላውቀውም እግዚአብሔርን እያለ በተገዳደሩ ጊዜ ከሰውነት ወደ እሪያነት ቀይሮታል እግዚአብሔር። ሄሮድስ ጠልቶ ሸቶ ገብቶ ተበላሽቶ የሞተው የእግዚአብሔርን ትእዛዝ አልጠብቅ ስላለ ነው። የእግዚአብሔር ልጆች ምእመናንና ምእመናት ሄሮድስ ጨካኙ ሄሮድስ ሰሞኑን የምንማረው እሱ ነው። እመቤታችንን ያሰደደ የ2 ዓመት ሕፃን በንግስና በግዛት የመጣ ነው ዙፋኔ ሊቀማኝ ነው ብሎ አምላካችን ኢየሱስ ክርስቶስን በእናቱ ጀርባ ላይ ወደማታውቀው ሀገር እንድትሰደድ ያደረገ 144 ሺህ ሕፃናትን ያስገደለ በሰይፍ ያሳረደ ሚስቱን የገደለ ልጆቹን ያረደ ነው ሄሮድስ ማለት። ከእግዚአብሔር ጋር ተጣልቶ ሰላም አያገኝም። የእግዚአብሔር ልጆች ከእግዚአብሔር ጋር የሚጣሉ ይደቃሉ። እርሱ በሰማይ ሆኖ ያንጎደጉድባቸዋል። መጽሐፈ ሳሙኤል ምዕራፍ 2 ቁጥር 10 ላይ ከእግዚአብሔር ጋር የሚጣሉ በውስጥ ከኔ ጋር ከእግዚአብሔር ጋር የሚጣሉ ይደቃሉ። እርሱ በሰማይ ሆኖ ያንጎደጉድባቸዋል፣ የቁጣ ድምፁን ያሰማቸዋል። መድኃኔዓለም በእናቱ ጀርባ ተሰደደ። እሱን አገኛለሁ ብሎ ልብስ ቀለብ እሰጣለሁ፣ የዓመት ልብስ የዓመት ቀለብ እሰፍርላችኋለሁ፣ ያላችሁ የራሳችሁ የሌላችሁ የሰው የልጆች የጎረቤት ልጅ ይዛችሁ በዚህ ቀን በዚህ ሰዓት በቤተ መንግስት እንድትሰበሰቡ አለ። ያላቸው ራሳቸው የሌላቸው የሰው ልጆች እየሰበሰቡ በክንዳቸው ታቅፈው የ2 ዓመትና ከዚያ በታች የሆኑትን ሕፃናት ይዘው ወደ ቤተ መንግስት ቀለብ ሊያገኙ የዓመት ልብስ ሊለብሱ የእግዚአብሔር ልጆች ምእመናን እንዲህ አድርጎ የሰበሰባቸውን ሕፃናት በሰይፍ አሳረዳቸው። ያ ደም በእግዚአብሔር ፊት ይጮህ ነበረ። የሕፃናቱ ደም አይምሮውን አጣ፣ አይምሮው ተበላሸ። ሕፃናቱን ካስፈጀ በኋላ ብዙ ዓመት አልኖረም። የእግዚአብሔር ልጆች ምእመናን 1000 ዓመት የሚነግስ መስሎት ነበረ። ርኢክዎ ለአቤ ወተላዕለ ከማዕርዘ ሊባኖስ ከዊኑ አለ። ልበ አምላክ የተባለው ዳዊት አባታችን በመዝሙር 36ኛው መዝሙር ላይ ኃጢአተኛ፣ በደለኛ፣ ክፉ ሰው፣ ደም አፍሳሽ ሰው እንደ ሊባኖስ ዝግባ ከፍ ብሎ አየሁት አለ። ወሶበ እገብር ኃጣይክዎ ስመለስ ግን አጣሁት ስፍራውም የለም አለ። ሐሰስኩ ወኢረከብኩ መካኖ አሻራውን ላገኘው አልቻልኩም የለም አለ። ኢየሱስ ክርስቶስ በእናቱ ጀርባ ላይ ወደ ግብፅ ሲሰደድ ሊራብ ሊጠማ ሊንገላታ ሲሰደድ ሄሮድስ ብዙ ሰራዊት ነበረው። መሳፍንቱ መኳንንቱ ይከቡት ነበረ። ቤተ መንግስቱ እጅግ የተከበረ ነበረ። ከ3 ዓመት ከ6 ወር በኋላ ለስም አጠራሩ ክብር ይግባውና አምላካችን ኢየሱስ ክርስቶስ የመከራው ዘመን አልፎ ሕፃኑን ሊገድለው የሚፈልገው ሄሮድስ ሞቷልና ሕፃኑንና እናቱን ይዘህ ወደ ሀገር ተመለስ አለው ቅዱስ ገብርኤል። የእግዚአብሔር ልጆች በማቴዎስ ወንጌል ምዕራፍ 2 ቁጥር 15 ላይ ሕፃኑን ሊገድለው የሚፈልገው ንጉሥ ሞቷልና የለምና ጠፍቷልና። እናታችን እመቤታችን የ15 ዓመቷ ገና እሷም እኮ ልጅ ናት ገና
የተከተላት የ87 ዓመቱ ሽማግሌ አረጋዊው ዮሴፍ ነው። ማንም የለም፣ የሚያግዛት የሚደግፋት የለም። በረሃ ለበረሃ ፍርቁታ ለፍርቁታ ልጇን ታቀፋ ስትንገላታ በማታውቀው ሀገር ሄሮድስ ከፍ ብሎ ነበረ። በሰራዊት ተከቦ ነበረ። ወታደሩ፣ መኳንንቱ፣ መሳፍንቱ፣ ቤተ መንግስቱ እጅግ የተከበረ ነበረ። 144,000 ሕፃናትን ያስፈጀ ከዚያ በኋላ አይምሮውን አጥቶ ሚስቱን በሰይፍ ያረደ ሚስቱን ገደለ ብለው ልጆቼ ካደጉ በኋላ ይበቀሉኛል ብሎ ልጆቹንም አሰልፎ በሰይፍ አሳረዳቸው። ያን ጊዜ አይምሮውን አጣ። ይበላል አይጠግብ፣ ይጠጣል አይረካም፣ ይለብሳል አይሞቀው፣ ይተኛል እንቅልፍ አይወስደውም። ከእግዚአብሔር ሕግ ውጭ ስለሆነ ተበዘበዘ። ያን ጊዜ ህመም አደረበት፣ ሰውነቱ አበጠ፣ ሸተተ፣ ተላ። የእግዚአብሔር ልጆች ንጉሥ ሆይ ሺህ ዓመት ንገሥ እያሉ ዙሪያውን የከቡት የነበሩ ሁሉም ተበጠሩ። ብቻውን መጓጉል ጀመረ። ሰውነቱ ሸተተ፣ ተላ፣ ገማ። እጁ ላይ ደም አለ። የሕፃናት ደም ይጮኻል፣ የሚስቱ ደም ይጮኻል፣ የልጆቹ ደም ይጮኻል። ከእግዚአብሔር ሕግ የወጣው ሄሮድስ በዙፋኑ ተቀምጦ ለእግዚአብሔር ክብር አልሰጥ በማለቱ የእግዚአብሔር መልአክ መጨረሻ ቀሰፈውና ሞተ። ሸቶ ተልቶ ገምቶ ተበላሽቶ የሞተው ከእግዚአብሔር ሕግ ስለወጣ ነው። የምትወዱ ከሆነ ትእዛዜን ጠብቁ፣ ቃሌን ጠብቁ፣ እንደ ፈቃዴ ኑሩ። የእግዚአብሔር ልጆች ማለት ሄሮድስ ጨካኝ ነበር። እመቤታችን ተንከራተተች በሰው ሀገር። ዙፋኔ ሊቀማኝ ነው የመጣው፣ የተነገረው ትንቢት ሊፈጸም ነው፣ ይህን ሕፃን በልጅነቱ ማጥፋት መግደል አለብኛል። እመቤታችን የአምላክ እናት እግዝእትነ ማርያም ልጇን ታቅፋ የጻድቃን እመቤት የኃጥአን ተስፋ አገር ለአገር ዞረች አምላክን ታቅፋ። የእግዚአብሔር ልጆች አምላክን ታቅፋ ስትዞር በበረሃ እንባዋ ይወርዳል እንደ ክረምት ውሃ፣ ሳይቋረጥ እንባዋ ይፈስ ነበረ። ማን አላት? በሰው ሀገር ነው ያለችው፣ በጫካ ነው ያለችው፣ በዱር ነው ያለችው። የሰው ድምፅ ስትሰማ አንዱ ልጇን አይኗን ስትገልጥ የምታየው መተኪያ የሌለውን ለዓለም ሁሉ መድኃኒት ይሆናል ብሎ ታላቁ መልአክ ቅዱስ ገብርኤል ያበሰራትን አንዱ ልጇን እንዳይነጥቋት የሰው ድምፅ ስትሰማ ወደ ጫካ ወደ ተራራው ትሄድ ነበረ። ወደ አንበሶቹ፣ ወደ ነብሮቹ፣ ወደ ዘንዶ ትጠጋ ነበረ። እነሱ ግን እየመጡ ይሰግዱላት ነበረ። ሰው ነው ጨካኝ። የእግዚአብሔር ልጆች እንስሳት አራዊት ፈጣሪያቸው መሆኑን አውቀው እግሯ ላይ ይደፉ ነበር፣ ይሰግዱላት ነበረ። እመቤታችን ተሰደደች፣ ተራበች፣ ተጠማች፣ ተንገላታች። በዱር በበረሃ ሕፃን ልጅ ይዛ ማን ይደግፋታል? ሽማግሌው አረጋዊ ዮሴፍ የ87 ዓመት ሽማግሌ ነው። አንድ ሰው ሮሜለች አለችው። ዋዕዩ ፀሐዩ የበረታ በሄሮድስ ጥፋት ላይ ሁሉ የሆነው ምዕረበ ዘባንኪ ወምዕረበ ገቦኪ ማርያም ብዙሃ በሐዚለ ሕፃን ደቀምኪ። አንዴ በቀኝ ጎኗ አንዴ በግራ ጎኗ ትታቀፈው ነበረ። ድክም ሲላት ሰውነቷ ሲዝል ታወርደው ነበረ። የ2 ዓመት ሕፃን ነው። የእግዚአብሔር ልጆች እሂዞ ጽንፈ ልብስኪ፣ እሱም እጁን ይዘረጋና ቀሚሷን ይይዛት ነበረ። እናቴ መሄድ አልቻልኩምና እቀፊኝ ይላት ነበር እጁን እየዘረጋ። ክብርና ምስጋና ለመድኃኔዓለም ይሁን። እየሰማችሁ ነው። እጆቹን ዘርግቶ የእናቱን ቀሚስ ይዞ መሄድ አልቻልኩም እናቴ እያለ እመቤታችንን ቀሚሷን ይጎትት ነበረ። እሷም አንዴ በቀኝ ጎኗ አንዴ በግራ ጎኗ እያፈራረቀች ትታቀፈው ነበረ። ማን አላት? ማን ያግዛታል? ማን ይረዳታል? የሰው ልጅ ስትሰማ ርቃ ከሰው ርቃ ከሰፈር ከመንደር ርቃ ጫካ ጫካውን ትሄድ ነበረ። አንበሶቹ ነብሮቹ ወዳሉበት ትጠጋ ነበረ። እነሱ ይሻሉኛል ከሰው አለች። የሰው ድምፅ መስማት ፈራች። ሄሮድስ ንጉሡ ሕፃኑን ሊገለው ይፈልገዋልና ሕፃኑንና እናቱን ይዘህ ወደ ግብፅ ተሰደድ፣ ተመለስ ብዬ እስክነግርህ ድረስ በዚያ ተቀመጥ ተብሎ ለጻድቁ አባታችን ለአረጋዊ ዮሴፍ በተነገረው ያን ከሰማች ጀምሮ እመቤታችን ሰው ትፈራ ነበረ፣ ከሰው ትሸሽ ነበረ። ከዕለታት አንድ ቀን አባታችን ጻድቁ ዮሴፍ ልጁ እየደከመብን ነው፣ ይሞትብናል፣ እመቤቴ ወደ መንደር ወደ ሰፈር ገብተን እባክሽ ቁራሽ እንጀራ ከሰጡን ወይ ቀዝቃዛ ውሃ ከሰጡን ለልጁና ቅምሰው እባክሽ ወደ ሰፈር እንጠጋ፣ ወደ መንደር እንግባላል። ተው ዮሴፍ ይገሉብኛል አለች። ይገሉብኛል፣ ሰዎች ጨካኞች ናቸው፣
እዚሁ በግድ እያለ በታቀፉት ላይ ይሙት እንጂ ሰው ሲገለው እንዳላየው ልጅ አለች። ልጁ እየደከመ ነው። የጻድቃንም እመቤት የኃጥአን ተስፋ አገር ለአገር ዞረች አምላክን ታቅፋ ስትዞር በበረሃ እንባዋ ይፈሳል እንደ ክረምት ውሃ እንባዋ ሲወርድ ምንም አላገኘች አይዞሽ ባይ ዘመድ። ማን አለ የእግዚአብሔር ልጅ ያለችው በግብፅ በረሃ ነው፣ ያውም ሰው በሌለበት በረሃ ውስጥ እንባዋ ይፈሳል እንደ ክረምት ውሃ። በዚህ ጊዜ አባታችን ጻድቁ ቅዱስ ዮሴፍ አባታችን እባክሽን እመቤቴ ይሄ ልጅ እየደከመ ነው፣ ጡትሽም ደርቋል፣ የሚቀምሰውም የለም። እንዴት ተራበ የእግዚአብሔር ልጆች! አፍላጋትን በእፍኙ የሰፈረ ውቅያኖሱን በእጁ የሰፈረ አዚ ዓለም በራው ዓለምን በመሃል እጁ የያዘ እንዴት ተራበ፣ እንዴት ተጠማ! በልቦ ለእግዚአብሔር ግሩም ግብርከ እግዚአብሔርን እንዲህ በሉት እጹብ ድንቅ ነህ በሉት አለ ዳዊት አባታችን። የተራቡትን የሚመግብ የተጠሙትን የሚያጠጣ የታረዙትን የሚያለብስ እኔ ከምሰጠው እንጀራ የሚበላ ለዘላለም አይራብም ያለ እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም ያለ አምላካችን ተራበ፣ ተጠማ፣ ተንከራተተ በሄሮድስ ምክንያት። ይሄ ነው ሄሮድስን ያሳበደው። ሸቶ ጠልቶ ገምቶ ተበላሽቶ እንዲሞት ሚስቱን እንዲገድል ልጆቹን እንዲያድ ያደረገው የሰው ደም እየጮህበት ነበረ። የእግዚአብሔር ልጆች ዮሴፍ እናት ወደ ሰፈር እንጠጋ ግድ የለም እንለምንና ቁራሽ እንጀራ በብርጭቆ ውሃ ከሰጡ ለልጁና ቅምሰዋላ ተስማምተው ወደ አንድ ሰፈር ገቡ። አንድ መንደር ሲደርሱ ትዕማር የምትባለች በዚህ ዓለም ላይ ከበርቴ የሆነች በሰገነት ላይ የምትኖር የሚመካ በማን ይመካ? በሀብቷ የምትመካ ናት። በንብረቷ የምትመካ ናት። የሚመካ በማን ይመካ? ሀብት ያለው በሀብቱ አይመካ፣ ንብረት ያለው በንብረቱ አይመካ፣ ስልጣን ያለው በስልጣኑ አይመካ፣ ውበት ያለው በውበቱ አይመካ፣ ጉልበት ያለው በጉልበቱ አይመካ፣ ጉልበት ያለው እውቀት ያለው በእውቀቱ አይመካ። የሚመካ ቢኖር በሕያው እግዚአብሔር ይመካ። ሀብቱ ንብረቱ ውበቱ የተሰጠን ከእግዚአብሔር ነው። ከኛ የሆነ ምንም ነገር የለም። የእግዚአብሔር ልጆች ራቁታችንን ዋይ 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 እያል ከእናታችን ማህፀን ወጣን። ዋይ 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 ብለን ደግሞ ራቁታችንን ወደ ምድር እንገባለን። ራቄ ወጻእኩን ከርሰ እምየ ወራቄ ወረድኩ ውስተ ግበ ምድር። አባታችን ጻድቁ ኢዮብ ልጆቹን ሲያጣ መከራው ሲደራረብበት ሰውነቱ ሲበላሽ ሲሸት ሲቆስል ከእናቴ ከአባቴ ማህፀን ከእናቴ ማህፀን ራቁቴን ወጥቻለሁ፣ ተመልሼ ራቁቴን ወደ ምድር እገባለሁ። የኔ የሆነ ነገር የለም። እግዚአብሔር ሰጠ፣ እግዚአብሔር ወሰደ። የእግዚአብሔር ስም ለዘላለም ይባረክ አለ። ክብርና ምስጋና ለአምላካችን ይሁን። ከኛ የሆነ ምንም ነገር የለም። ትዕማር በሀብቷ በንብረቷ ትመካ ነበረ። በሰገነት ላይ ትመላለስ ነበረ። ብዙ አሽከሮች፣ ደንገጥሮች፣ ሰራተኞች ነበሯል። እመቤታችን እዚያ ቆመች። የእግዚአብሔር ልጆች የሰው ፊት ልታይ ወድንግል አዘክሪ ሀበ መዘክር ዘይረስ ሁሉ አዘክሪ ድንግል ረሃበ ወጽማ ምንዳቤ ወሐዘነ ወኩሎ አጸባ ዘበፀሐኪ ምስሌሁ። ድንግል ሆይ ረሃቡንና ጥሙን ችግሩንና ሐዘኑን መከራውንና ስደቱን ለልጅሽ አሳስቢልን እንበላት። የእግዚአብሔር ልጆች መላ የሕይወትን እንጀራ ተሸክማ ተራበች። የሕይወትን ውሃ ተሸክማ ተጠማች። በሰው ፊት ቆመች። ሰማይን ስለዘረጋ ምድርን በውሃ ስላጸና ስለ እግዚአብሔር ብላችሁ ለዚህ ሕፃን ቁራሽ እንጀራ ስጡኝ፣ በብርጭቆ ቀዝቃዛ ውሃ ስጡኝ፣ ለልጄ ባካችሁ። ለእኔ እኮ አላለችም፣ ለልጄ ስጡኝ አለቻቸው። ሴትዮዋ የልመና ድምፅ ስትሰማ ከሰገናቱ ላይ ወጣ ብላ መስኮቷን ከፈታ ጋር ስታይ እመቤታችን እንደ ፀሐይ ታበራለች። እየሰማችሁ ነው። መልኳ እጅግ ያምር ነበረ። አንቺን የመሰልሽ ቆንጆ ከሀገርሽ እንዴት ወጣሽ? አንቺ እኮ በእልፍኝ ተቀምጠሽ ብዙ ሰራተኛ ደንገጡር ተቀጥሮልሽ በእልፍኝ መኖር የሚገባሽ ነበርሽ። ነገር ግን ምግባርሽ የተበላሸ የሚሆነው ሀገር ለቀሽ ሕፃን ተሸክመሽ በሰው ሀገር የምትንከራተች አለቻት። ልብ የሚነካ አጥንት የሚሰብር ቃል ተናገረቻት። አረጋዊ ዮሴፍ ተቆጣ። ያን ጊዜ ምን ነው አንቺ ሴት ለሚለምን ሰው ካለ ይሰጡታል፣ ከሌለ ካለበት ያድርስህ ይሉታል እንጂ እንዲህ ልብ የሚነካ አጥንት የሚሰብር ቃል እመቤቴ ለምን ተናገርሻት አለ። ዮሴፍ ተቆጣ። እመቤታችንን ከፍ ዝቅ አድርጋ ስትናገራት አረጋዊ ዮሴፍ ተቆጣ። የእግዚአብሔር ልጆች ካለሽ መስጠት ነው፣ ከሌለሽ ካለበት ያድርስ
ይድረሳችሁ ብሎ መሸኘት ነው እንጂ እንዲህ አይነት ክፉ ንግግር እናት እመቤቴ ለምን ትናገሪያታለሽ አለ። ያን ጊዜ ሴትዮዋ ተቆጣች። በሀብቷ በንብረቷ የምትመካ ሴት ናት። ደንገጡሮቿ ከላይ ወረዱ። ኮቲባ የምትባለው ከሰገነቱ ላይ ደረጃውን እየረገጠች ረምረም እያደረገች ወረደችና ዮሴፍን በጥፊ መታችው። የ87 ዓመት ሽማግሌ የእግዚአብሔር ልጆች ምናና ደፋር ናት። አረጋዊም አታከብር፣ ሽማግሌም አታከብር፣ ደፋር የሆነች ናት። እሱን በጥፊ መታችና አምላካችን ፈጣሪያችን ኢየሱስ ክርስቶስን ከእናቱ እቅፍ ላይ ወሰደችና ከራሷ በላይ ወደ ላይ ያወጣችና ወደ መሬት ከጠፈጠችው። ክብርና ምስጋና ለመድኃኔዓለም ይሁን። የእግዚአብሔር ለእኛ ሲል ወደቀ፣ ተነሳ። መድኃኔዓለም ተራበ፣ ተጠማ፣ ተንገላታ። ከራሷ በላይ ከፍ አድርጋ ወደ መሬት ከጠፈጠችው። ያን ጊዜ እመቤታችን ምንም ብላ አለቀሰች። ልታነሳ ጎንበስ ስትል ተይው እመቤቴ የአምላክነቱን ሥራ ይስራል፣ ሁሉን ማድረግ ይችላል። በእሱ ምክንያት ነው የሁሉ መከራ የደረሰብን። እኔ በጥፊ የተመታሁት እሱ በመሬት የተጣለው ለእሱ ብለን ሰው ፊት ቆመን ነው። የአምላክነቱን ሥራ ይስራ፣ ተይው እመቤቴ አታንሺው፣ ተአምራት ያድርጋላት። ያን ጊዜ እመቤታችን አለቀሰች፣ በርከክ አለችና ጸለየች። ዳታንንና አቤሮንን የከዳሽ ምድር አንቺንም ትክዳሽ አለቻት። ያን ጊዜ መሬት ተከፈተችና ያችን ባለ ሀብት ሴትዮ መሬት ዋጠቻት ከነ ሕይወቷ። እንደ ዳታን እንደ አቤሮን ወደ መቀመቃት ወደ በርባሮስ ወረደች። እግዚአብሔር ልጆች መሬት ትከዳለች። ሰማያት ስሙ ምድር አድምጪ እያሉ ነቢያት ያስተምሩ የነበሩት ያለ ምክንያት አይደለም። የቆምንባት ምድር ለምስክርነት ትቆማለች። ምድር ለፍርድ ትቆማለች። መጽሐፈ ዕዝራ ሱቱኤል ምዕራፍ 2ኛው ምዕራፍ ስታነቡ በ9 ወር ሙሉ ሞልቷት በምጥ የተያዘች ሴት ቶሎ ወልዳ ለመገላገል እንደምትቸኩል ሁሉ ምድርም መሬትም በውስጧ የተቀበሩትን ወንጀለኞች፣ አመፀኞች ለፍርድ ለማቅረብ እንዲህ ትቸኩላለች። በምጥ እንደተያዘች ሴት ይላል መጽሐፍ ቅዱስ። መጽሐፈ ዕዝራ ሱቱኤል ምዕራፍ 2 ስታነቡ 9 ወር የሞላት ሴት ምጧ ከብዶባት ቶሎ ወልዳ ለመገላገል ከምጧ ለመተንፈስ እንደምትቸኩል ምድርም መሬትም በውስጧ የተቀበሩትን የሰው ልጆች አጥንት የአመፀኞች፣ የሸንጋዮች፣ የገዳዮች፣ የወንጀለኞች፣ የከሃዲዎች የእነዚህን አጽም ለአምላኳ ለፍርድ ለማቆም በምጥ እንደተያዘች ትቸኩላለች። የቆምንባት ምድር ትመሰክራለች። ዳታንንና አቤሮን የከዳች ምድር አንቺንም ትክዳሽ አለች። እመቤታችን ጸለየች። ያን ጊዜ መሬት ተከፍታ ሴትዮዋ ዋጠቻት። ሀብቱ፣ ንብረቱ፣ እውቅና፣ ዝናው፣ ውበቱ፣ ደምግባቱ ሁሉ ታሪኩ ተቀየረ። የእግዚአብሔር ልጆች ፋይሉ ተዘጋ። በቆመችበት ምድር ያው መሬት ተከፍቶ ዋጣት። ያቺ ኮቲባ የምትባለው ከእግር ጥፍሯ እስከ ራስ ፀጉሯ በለምጽ አነደላት። የእግዚአብሔር በቤተሰቦቿ በጎረቤት ያሉ ሁሉ ጦጣ ዝንጀሮ እየሆኑ ከቤት ወጡ። የራሳቸው ውሾች እየነቀሱ እየቦጨቁ ከቤት አስወጥተዋቸው በጫካ በተራራ ላይ መኖር ጀመሩ። እመቤታችን 7 ዓመት 7 ወር በዚያ ቤት ተቀመጠች። የእግዚአብሔር ልጆች በሄሮድስ ምክንያት የጻድቃን እመቤት የኃጥአን ተስፋ አገር ለአገር ዞረች። አምላክን ታቅፋ ስትዞር በበረሃ እንባዋ ይፈሳል እንደ ክረምት ውሃ። እንደ ክረምት ውሃ እንባዋ ሲወርድ ምንም አላገኘች። አይዞሽ ባይ ዘመድ አይዞሽ ባይ ዘመዷ ወልደ አምላክ ሳለ ውሃ ጥም ጸንቶባት አፏ ደርቆ አለ። ወድንግል አዘክሪ ሀበ መዘክር ዘይረስ ሁሉ አዘክሪ ድንግል ንግረቶ ዘምስሌኪ እንዘቱ ወይ ማህናገር ማምዘቱ ወይ ምስሌሁ እማሃገር ለሃገር ከሃገር ወደ ሃገር ስትሰደጅ ካንቺ ጋር መሰደዱን መራቡን መጠማቱን ድንግል ሆይ አሳስቢ እያለ ጥበብ የተሞላው አባ ሕርያቆስ በቅዳሴው እሑድ በአማርኛ ሲቀደስ እንደምትሰሙት የእግዚአብሔር ልጆች ስደቷን መከራዋን የምናስብበት ነው። ሄሮድስ ይህን ያደረገ ነው። አምላካችንን በ2 ዓመቱ አገር ለቆ በረሃ ለበረሃ እንዲንከራተት ያደረገ፣ ድንግል ማርያምን እንድትሰደድ ያደረገ፣ 144,000 ሕፃናትን በሰይፍ ያስፈጀ፣ ሚስቱን የገደለ፣ ልጆቹን ያረደ፣ አይምሮውን አጥቶ ሲበላ አይጠግብ፣ ሲጠጣ አይረካ፣ ሲለብስ አይሞቀው፣ ሲተኛ እንቅልፍ አይወስደው፣ መጨረሻ ግን ሰውነቱ ተበላሽቶ ሸቶ ገምቶ የሚቀርበው አጥቶ ሰው ሁሉ ሸሽቶት ብቻውን ተሰቃይቶ
የእግዚአብሔር መልአክ ቀሰፈውና ሞተ። የእግዚአብሔር ልጆች ይመናል አካሄዳችንን ከእግዚአብሔር ጋር እናድርገው። የምትወዱኝ ከሆነ ትእዛዜን ጠብቁ። ትእዛዙን ስንጠብቅ እግዚአብሔር ከኛ ጋር ይሆናል። ከትእዛዙ ስንወጣ ደግሞ እግዚአብሔር ይለየናል። እግዚአብሔር ሲለየን ደግሞ እንዲህ እንሆናለን። የእግዚአብሔር ልጆች እግዚአብሔር የተለያቸው እነ ናቡከደነፆር ወደ እሪያነት ተቀየሩ። ሄሮድስ ሸተተ፣ ገማ፣ ተበላሽቶ ሞተ። አዳም አባታችን ከእግዚአብሔር ሲለይ ከገነት ወጣ፣ ወደ ምድረ በዳ ላይ ወደቀ። እዚች ምድር ላይ ሆኖ አለቀሰ፣ እንባውን አፈሰሰ። እግዚአብሔር ጸሎቱን ሰማው። በሐሙስ ዕለት ወበመንፈቃ ለዕለት ተወለድ መወለድ ተወለድከ ወእድኅ ውስተ መርህብከ ወእትቤዘወከ በመስቀሌ ወበሞቴ 5500 ዘመን ሲፈጸም ጸሎትን ሰምቻለሁ፣ ልመናህን ሰምቻለሁ። አዳም ንስሐ ተቀብያለሁ። ከ5500 ዘመን በኋላ ከሰማይ ወደ ምድር እወርዳለሁ፣ ከድንግል ማርያም እወለድልሃለሁ፣ በሜዳ ላይ ተመላልሼ ተሰድጄ አንተን ከስደት መልስሃለሁ አለ። አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ ገነት። ከገነት አዳም አባታችን በተሰደደ ጊዜ ተስፋ ሆና የተሰጠችው እመቤታችን እግዝእትነ ማርያም ናት። ለስም አጠራሯ ምስጋና ይድረሳት እመቤታችን። የእግዚአብሔር ልጆች ነን። አዳም ከእግዚአብሔር ተለየ በጥፋት ትእዛዙን በማፍረስ ንስሐ ገባ፣ ጾመ፣ ጸለየ፣ አለቀሰ፣ እንባውን አፈሰሰ። እግዚአብሔር ጸሎቱን ሰማው። 5500 ዘመን ሲፈጸም ከሰማይ እወርድልሃለሁ፣ ከድንግል ማርያም ከልጅ ልጅ እወለድልሃለሁ፣ በሜዳ ላይ ተመላልሼ በሥጋዬ ቆርሼ ደሜን አፍስሼ በመስቀል ተሰቅዬልሃለሁ አለ። የተናገረውን የማያስቀር አምላካችን የቀጠሮው ቀን ሲደርስ አምላካችን ከሰማይ ወረደ፣ ከድንግል ማርያም ተወለደ። ንስሐ ስለገባ ስለተጸጸተ ነው። መጀመሪያም የተለየው ትእዛዙን ሕጉን ስለተላለፈ ነው። የእግዚአብሔር ልጆች የምትወዱኝ ከሆነ ትእዛዜን ጠብቁ። እንግዲህ ትእዛዙን ስንጠብቅ ከአምላካችን ከእግዚአብሔር ጋር እንኖራለን። እግዚአብሔር እንግዲህ አድርጉ ያለንን ማድረግ ነው፣ አታድርጉ ያለንን አለማድረግ ነው። የመጀመሪያው የእግዚአብሔር ልጆች ትእዛዝ መጠበቅ ማለት በእግዚአብሔር አምላካችን ላይ እምነታችንን ማድረግ ነው። በእኔ ብቻ እመኑ ነው ያለው። እመኑ ወእመኑ በአቡየ ሀበ ሀሎ ብዙ ማኅደሩ ውስተ ቤተ አቡየ ወምዕራፍ ሞቱ። በእኔ ብቻ እመኑ፣ አትጨነቁ፣ አትደንግጡ። እመኑ በዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ላይ በእግዚአብሔር ላይ እምነታችንን ማድረግ። የምትሰጥ የምትነሳ፣ የምታድን የምትገድል አንተና አንተ ብቻ ነህ ማለት ነው። እዛም እዚህም አለመርገጥ ነው። ትእዛዜን ጠብቁ ማለት የመጀመሪያው በእሱ ማመን ነው። እመኑ በእኔ ጸንታችሁ በእኔ አምናችሁ ኑሩ። ሁለተኛው ንስሐ መግባት ነው። ንስሐ እየገባን ከአምላካችን ጋር መኖር ነው። የእግዚአብሔር ልጆች ኃጢአተኞች ሆይ አልቅሱ፣ ተላላፊዎች ሆይ ንስሐ ግቡ፣ ልባችሁን ወደ እኔ መልሱ ይላል እግዚአብሔር አምላክ በትንቢተ ኢሳይያስ ምዕራፍ 46 ከቁጥር 8 ላይ ኃጢአተኞች ሆይ በደለኞች ሆይ አልቅሱ፣ ተላላፊዎች ሆይ ንስሐ ግቡ፣ ልባችሁን ወደ እኔ ወደ አባታችሁ መልሱ። ትንቢተ ኢሳይያስ ምዕራፍ 46 ከቁጥር 8 ላይ ንስሐ እየገባን እንደ ፈቃዱ መኖር። ንስሐ እንድንገባ ያዘዘን ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስ ነው። መንግሥተ ሰማያት ቀርባለችና ንስሐ ግቡ። በማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ ራሱ ባለቤቱ መድኃኒዓለም ንስሐ ግቡ ያለ ንስሐ መግባት ነው። ያልበደለ ያላጠፋ ያልተሳሳተ የለም። የእግዚአብሔር ልጆች በአንድም በሌላም ስንበድለው ነው የኖርነው፣ ዕድሜያችንን የጨረስነው። ወደ ንስሐ መቅረብ ነው። ንስሐ የሚገባ ብዙ ሰው አይታይም። የእግዚአብሔር ልጆች ንስሐ እኮ የበደለውን እንዳልበደለ፣ ኃጢአተኛውን ጻድቅ፣ በደለኛውን ንጹሕ፣ የረከሰውን ቅዱስ የምታደርግ መንገድ ናት እኮ። ስንወድቅ የምንነሳው በንስሐ ነው። ስናድግ የምንነጻው በንስሐ ነው። ስንርቅ የምንቀርበው ከአምላካችን ጋር የምንታረቅበት መንገድ ንስሐ መግባት ነው። ኃጢአተኞች ሆይ በደለኞች ሆይ አልቅሱ፣ ተላላፊዎች ሆይ ንስሐ ግቡ፣ ልባችሁን ወደ እኔ ወደ አባታችሁ መልሱ። ኢሳይያስ 46 ከቁጥር 8 ላይ ኃጢአታችሁ እንቅፋት ሆኖ ከእኔ እንዳይለያችሁ ወደ እኔ ተመለሱ፣ ንስሐ ግቡ። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 30 ላይ የእግዚአብሔር ልጆች አምላካችንም ለስም አጠራሩ ክብር ይግባውና በማቴዎስ ወንጌል 4:17 ላይ መንግሥተ ሰማያት ቀርባለችን፣ ንስሐ ግቡ፣ ንስሐ ግቡ፣ ንስሐ እንግባ። ሶስተኛው ትእዛዙን እንጠብቅ፣ እንደ ቃሉ እንደ ፈቃዱ እንኖር። የምትወዱኝ ከሆነ ትእዛዜን ጠብቁ። የትምህርታችን ርዕስ የሆነው የምትወዱኝ ከሆነ ቃሌን ትእዛዜን
ጠብቁ። በአራተኛ ደረጃ ወደ እኔ ኑ ነው የሚለው መድኃኒዓለም። ወደ እኔ ኑ ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክም የከበደባችሁ የኃጢአት፣ የበደል፣ የክፋት፣ የስካር፣ የክህደት፣ የቅናት፣ የምቀኝነት የከበደባችሁ ሸክም የከበደባችሁ ወደ እኔ ኑ ይላል። ክብርና ምስጋና ለመድኃኒዓለም ይሁን። ውጡ አይደለም የሚለው፣ ሂዱ አይደለም የሚለው፣ እጆቹን ዘርግቶ ደጆቹን ከፍቶ ወደ እኔ ኑ እኔ ያሳርፋችኋለሁ ይለናል። የራቅን ወደ እግዚአብሔር እንቅረብ፣ የወጣን እንመለስ፣ ወደ እግዚአብሔር ጋር እንገናኝ። የእግዚአብሔር ልጆች ምእመናን ወደ እኔ ኑ፣ ደካሞች፣ ኃጢአት የከበደባችሁ፣ ሸክም የከበደባችሁ፣ በደል ያራቃችሁ ከእኔ ወደ እኔ ኑ እኔ አሳርፋችኋለሁ እያለ መድኃኒዓለም ይጠራናል። በቅዱስ ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ የእግዚአብሔር ልጆች በአራተኛ ደረጃ ቅዱስ ሥጋው ክቡር ደሙን እንቀበል። ዛሬ ነገ አትበሉ፣ ወደ እግዚአብሔር ቅረቡ፣ አካሄዳችሁን አስተካክሉ። የወምሰሰው ወየሰመ መሬት ዛሬ ሰው ብንሆን ነገ አፈር መሆናችሁን አትርሱ። መቼ እንደሚወስደን አናውቅም። ዛሬ ነገ አትበሉ፣ ወደ እግዚአብሔር እንቅረብ። መጀመሪያ እምነታችንን በእግዚአብሔር ላይ ብቻ እናቅርብ። ንስሐ እንግባ፣ ትእዛዙን እንጠብቅ፣ ወደ እሱ እንመለስ። ቅዱስ ሥጋውን ክቡር ደሙን እንቀበል። ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ የምትወዱኝ ከሆነ ትእዛዜን ጠብቁ። ያስተማረን የመከረን የአባቶቻችን አምላክ ስሙ ይክበር ይመስገን። የሰማነውን ቃል እግዚአብሔር በልቦናችን ይጻፍልን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አርዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ